ሲነግሩኝ አላመንኩም ነበር። ኦ ማይ ጋድ! ይሄ እንዴት ሊሆን ይችላል? ምኑ? ልጄ እውነት ደግሜ ያሻለሁ ብዬ አስቤም አላውቅም ነበር። ለምን? እኔ እንጃ። ተመስገን አምላኬ። ሻንጤን ላስገባው? ችግር የለውም። ምን ያስገባዋለሁ? እንደሱ ይሻላል? አዎ እኔ ያስገባዋለሁ። እንግዲህ ሀና ልክ በሩን ስትከብት አባትየውን ስታየው እሷም ደንግጣ ነበር። አባትየዋም ልክ እንዳያት ድንግጥ አለ። እቅፍም አረጋት። ልጁ መሆኑን እሱ ገና ደሟን እንዳየ ነው የተረዳው። በጣም ነው የተገረመው። ወይኔ ልጄ ከ6 ዓመት በኋላ ተገናኘን ብሎ በደስታ አቅፍ። እርግብም ተናደለም። ይህንን ሁላችንም የምንጠብቀው ያ አባቷ ትክክለኛ ቤተሰቦቿ እንደሆኑ እነ ወይዘሮ ሜላት እንደሆኑ እናውቃለን። ግን ያው እውነታውን የደበቀችው ወይዘሮ ባዩሽ ነው። የእሷም ደግሞ ሴራ ተጋለጠባት። ወይዘሮ ባዩሽ ምናሴ የምታደርገውን ሴራ ባለፈው ስለሰማ ሲያንሾካሽኩ በሩን ገብቶ በሩ ስር ያዳምጣቸው ነበር፣ ሲከታተላት ነበር። ምናሴም ወይዘሮ ባዩሽን አነቃት። ያንቺን ሴራ አውቄያለሁ፣ እስካሁን የምታረጊውን ሴራ ክፉ ሴራ አውቄብሻለሁ ብሎ በጣም እሷን ልኳን ነገራት። ወይዘሮ ሜላትና የሀኒ አባት አሁን የመጣ አባቷ ከውጭ የመጣ አባቷ ጋር ሲጨቃጨቁ ነበር። ምንድን ነው በቃ ውስጡ ቤቱ ውስጥ ሲጨቃጨቁ ሰላምና ምናሴ ሳሎን ቤት ቁጭ እያዳመጡ ነበር። እንዴ ገና ከመምጣታቸው ደግሞ የምን ጭቅጭቅ ነው? ምንድን ነው ነገሩ? እንዲህ በጣም ድምጻቸው እኮ ይሰማል። በጣም የተጨቃጨቁ ነው ውስጣቸውን። አባትየዋ እኔ ልጄ እሷ መሆኗን አውቃለሁ፣ ሀና እንደሆነች ውስጤ ነግሮኛል። ምክንያቱም ልክ እንዳያደንግጫለሁ፣ ሌላ ልጅ አልፈልግም፣ እርግብ የኔ ልጅ አትመስለኝም ብሎ ሳሎን ቤት ለሰላም ነገራት። ሰላምም አዎ እኔ በቃ ምንም የኔ ልጅ አትመስለኝም፣ እርግብ ልጄ ሰላም ነች ብሎ አባትየው ደጋግሞ ይናገራል። ሰላም ደግሞ አዎ አባቴ እኛም እኮ ውስጣችን በቃ እህታችን መሆን ባትሆንም ብትሆንም ሀናን በጣም ነው የምንወዳት፣ ስነ ምግባር ያላትና በጣም ጥሩ ልጅ ነች። ሁላችንም ከሷ ጎን ነን፣ አታስብ። አሁን ደግሞ እህታችን በመሆኗ እኛ በጣም እድለኞች ነን። እኔም ልጅ ስለሆነች በጣም ደስ ብሎኛል። እርጋታዋ፣ ስነ ምግባሯ፣ ሁሉ ነገሯ የኛ ልጅ ነች። ከዛ ወይዘሮ እርግብ ደግሞ ነገሮችን በጣም እያጣራች ነው። የተደበቀውን ሴራ አገኘች። ወረቀቱ ትልቅ ፋይል የተደበቀውን አገኘች። በጣም ተናደደች። እያነበበች ሁሉን ነገር አወቀች። ምክንያቱም የድሮ የባዩሽ ባለቤት ያሉት ወይዘሮ አቶ ኖላዊ የሀና አሳዳጊዋ የድሮ የቀድሞ የባዩሽ ባለቤት ነበሩ። እሷም ጉዷ ተጋለጠባት። ምክንያቷም ይሄንን ታሪክ እንዴት ልታገኝ ቻለች? ምክንያት ታቅ ነበር። እዛ ቤት የገባችበትንም ታሪክ ስለ ሀና ሁሉ ነገር ስለምታቅ እሷ ይህንን ታሪክ የአክስቷ ልጅ ያመጣችበት ታሪክ ሁሉም ሰው እስካሁን አላወቅም ነበር። ምክንያቱም እሷ የእሳቸው ባለቤት ስለሆነች በጣም ሱስ ውስጥ የነበሩትና በጣም አስቸጋሪ ነበሩ። ግን ሀናን ካሳደጉ በኋላ ወደ ሀና በእነሱ ቤት ከገባች በኋላ እሳቸው ሁሉ ነገር ትቶ ሀናን ማሳደግ ጀመሩ። ወይዘሮ ባዩሽም እሳቸውን ጥሎ በሌላ ቦታ ገባች። ስለዚህ ታሪኩን ስለምታውቅ እሷ ነች ይህን ሁሉ ሴራ የምትሰራው። ምክንያቱም የእሷን ፎቶና የእሷን መስቀል የሰረቀችውም ወይዘሮ ባዩሽ ነች። ምክንያቱም እርግብ የምታውቀው ታሪክ የለም። ይህ ሁሉ ሴራ የምትሰራው ማናት? ወይዘሮ ባዩሽ ነች። ምክንያቱም የጓደኛዋን የሜላትን ንብረት የእሷን ሀብት ለመውረስ ነው ሁሉ የምታደርገው። ግን አሁን አይሳካላትም። ምክንያቱም ትክክለኛው መረጃ ምንም ነገር በማታረግ መስረቅ በማችልበት ሁኔታ እውነታው ሊወጣ ስለሆነ ምንም ብትል ምንም ማንም አይሰማትም። የእሷ ሴራ ሊከሽፍባት ነው። ሀናም ደግሞ በጣም ጠነከረች። ፍርሃቷ ሁሉ ለቀቃት። ምክንያቱም ትክክለኛ አባቷ መሆኗን ስላወቀች እሷም እውነት ስለያዘች ልትፈራም አልቻለች። የልብ ልብ ተሰማት። እርግብን ከፍ ዝቅ አርጋ እያናገረቻት ነው። እርግብም ውስጧ ተቃጠለ። ቁጭ እያለች ብድግ እያለች በቃ ምን መሆን አለብኝ አክስቴ ምን ይሄን ያህል ምን መረጃ ብትይዝ ነው እኔን ይሄ ችግር ውስጥ ያስገባችን እያለች በጣም ውስጧ ተቃጠለ። ወይዘሮ ባዩሽም አሁንማ ይሄ መሸነፍ የለብኝም ሌላ ነገር ማዘጋጀት አለብኝ እያለች በጣም ተበሳጨች። የእሷን ነገር የእሷን ትረካ ማንም ሰው አይሰማም። አሁን ትክክለኛው ነገር ሊወጣላት ነው። ምን እንደሚወጣት ሁላችንም እናይ ይሆናል። የባዩሽ ሴራ ባያበቃም ግን አሁን
ማብቃት አለበት። የሀናን ደስታ የሀናን ለቅሶ ቀርቶ የእሷን ፈገግታ የሚያምረውን ፈገግታ ማየት ሁላችንም እንፈልጋለን። ቤተሰቧን ወይዘሮ ሜላትም ይቅርታ ሀንዬ ብላ ማቀፉ አይቀርም። ሁሉ ነገር ከእሷ ጋር ከእሷ ጎን መሆን አይቀርም። ምክንያቱም ሰራተኛ ልጃችን ሊሆን አይችልም ብላ የተናገረችው ሁሉ አሁን አእምሯ ውስጥ እየተመላለሰን። ምክንያቱም ማንም ሰው ስራ ይሰራል። በአንዳንድ አጋጣሚ መንገድ ላይ ሊሳሳት ይችላል፣ ሊጠፋ ይችላል። ከዛ ግን ከጊዜ በኋላ ቤተሰቡን ሊያገኝ ይችላል ብሎ ተናግሮ ነበር አባትየው። ለብዙ ጊዜ የጣልናትን ልጅ ስላገኘን እግዚአብሔር እናመሰግን ይገባል ብሎ ነገራት ወይዘሮ ሜላት። እኔ ምንም ነገር የምታጭበረብረኝና ለምታረገኝ ነገር ሁሉ እኔ በቅንነት አባቷን እያሳከምኩ እሷ እንዴት ታረገኛለህ ብላ ተናግራ ነበር። አሁን ግን እውነቱን ስታቅ በሀና ደስ እንደሚላት ተስፋ እናደርጋለን። ምክንያቱም ሁሉ ነገር አሁን እየወጣ ነው፣ እውነቱ እየተገኘ ስለሆነ ሀና ምንም ነገር ስህተት የለባትም። እውነት ከጎኗ ነው። ምናሴና ሰላም ደግሞ በጣም ውስጣቸው ደስ እያለ፣ ምክንያቱም እህታቸውን በግልጽ በእውነት እያገኙ ነው። የእርግብ እህትነት ድሮም አልተዋጠላቸው ነበር። በፊትም እህታችን ብትሆንም ባትሆንም ብሎ ነበር የራሳቸውን ገንዘብ ካሌላቸው ገንዘብ ላይ 70,000 ብር አጠራቅሞ ለእሷ ለአባቷ ማሳከማ እንደሰጡ ታውቃላችሁ አብዛኞቻችሁና እነሷን ስለሚወዳት እሷ ላይ ገንዘብ ፍቅር እንደሌላትና ሁሌም ለእውነት እንደምትቆም ያውቃሉ። ምክንያቱም ገንዘብ ሳትጠይቃቸው ነው፣ ሳትለምናቸው ነው። እሷ በራሳቸው ምናሴና ሰላም አጠራቅሞ ካላችሁ ሰጧት። ወይዘሮ ሜላትን በሷ ድርጅት በኩል እንዲታከም ያደረገችው የእሷን ቅንነት የእሷን የዋህነት አይተው ነው እንጂ ምንም አይነት ክፋትና እነሱ በሰራችበት ጊዜያቶች ሁሉ ቅንና መልካም ልጆቿን ያስተካከለች ጠንካራ ሰው እንደሆነች ስለምትረዳ ነው። አሁን ደግሞ ልጇ በመሆኗ በጣም ደስተኛ ትሆናለች። ምክንያቱም ሀና የተረጋጋችና ጥሩ ልጅ ነች። ሁሉም ሰው የሚወዳት ልጅ ነች። ምናሴ ሀና ጋር ሄድና ሁሉን ነገር ስለባለፈው ነገር በጣም ይቅርታ አላት። አረ ምንም እኔ እኮ ይቅርታ አያስፈልገውም፣ ተናድጄብህ ነው እንጂ ምንም አልተቀየምኩም አለችው። ምክንያቱም እኔ ያው መቀየም አልፈልግም አንተን። እሺ በቃ አባታችን እንዴት አየሽው አላት። አባታችን ሲያቅፈኝ እንዴት ደስ እንዳለኝ በቃ በጣም ደስ ያለኝ። በእርግጥ እሱም ደስ ብሎታል። ምክንያቱም ልጃችን መሆኑ የሆነ ነገር እንደምትመሳሰል ብሎ ከእናቴ ጋር እያወራ ነው አለ። ከዛ ምናሴ በቃ እኔ በፊትም ራሱ ውስጤ በቃ አንቺ እህቴ ብትሆኚ የምመኝሽ አይነት እህት ነበርሽ አላት። ከዛ እንዴ አንተ እርግብን አትወዳትም እንዴ? ለዛ ሳይሆን እርግብን ጥሩ ልጅ ነች። ያው ከአሁን መጥፎ ነገር መውጣት ስለማይፈልግ ብቻ እርግብ መጥፎ ልጅ አይደለችም፣ ጥሩ ልጅ ነች። ግን ደግሞ አንቺ ይበልጥ እህቴ ብትሆኚ ደስ ይለኛል አላት። አይ ከሁለት አንዳችን እኮ ነን ሀሴት መሆን ያለብን እንጂ ሁለታችንም ሀሴት መሆን አንችልም አላት። ከዛ አንቺ ሀሴት መሆንሽን እኮ አባዬ ገና ልክ እንዳየሽ ነው ያወቀሽ። ምክንያቱም አንቺ ደማችን እንደሆንሽ ብሎ አወራት። ከዛ ይሁን በቃ እኔ ያለውን ነገር እውነታውን ተቀብየዋለሁ፣ አባቴም ስላየው ደስ አለኝ አለች ሀና። ከዛ እሱም ይሁን በቃ እኔ ወጣ ብዬ እመጣለሁ ብሎ ጥሏት ሄደ። ከዛ ወይዘሮ ሜላትም በቃ ከባሏ ጋር እኔ እስካሁን ራሱ ያስቀመጥኳትም ምክንያቱም እኔ ራሱ ለሰላምና ለምናሴ ብዬ ነበር ልጅቷን ገምንም እኔ ከእርግብ ውስጤ ሁሌም ሳያትም ልቤ የሚደነግጠው ልጄ የምትመስለኝ ሀና ነች ብሎ አሁንም ነገራት። አንተ በቃ ያንተ ወሬ አያልቅም ብላ እሷ ወደ ክፍሏ ገባች። ምክንያቱም አሁን ያለውን ነገር እያወቀች ነው። እውነቱንም ስለ ባዩሽ ጉድም እያወቀች ስለሆነ ልቧ ሁለት ሆነ። ወይዘሮ ሜላት በጣም ውስጧ ጥርጣሬ ውስጥ ገባ። ነገሮቹ እንዴት እንዳልተገለጡላት አሁን ግን እየተገለጡላት ነው። ምክንያቱም እስካሁን ድረስ ያየችው ነገር የውሸት እንደሆነ እያወቀች ነው። ምክንያቱም የእርግብ ጋር ያለውን ውሸት እስካሁን አልነቃችም ነበር። አሁን ግን እያንዳንዱን ነገር በምሰማው በሀናና በተለያዩ ነገሮች በምታዩ ዶክሜንቶች በሷስ በባዩሽ ሴራዎችን እያንዳንዱ እየገባ ስለሆነ አሁን እውነቱን እያወቀች ነው። ሊጋለጥባት ነው። የጓደኛዋን ሴራ እስካሁን አላወቀች። ንጹህ ነች ብላ ከሷ ጋር እንደ በልቧ የልቧን እየነገረቻት ነበር። አሁን ግን ሴራዋን አውቃበታለች። ውድ ቤተሰቦቼ የአሁኑ ክፍል ይሄን ይመስላል። በቀጣይ አዲስ ነገር ይዘን እስከመጣ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ይሄ ቪዲዮ ላይክ ያስፈልገዋል። ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ጓደኞቼ ያው አዲሶችን እናበረታታለን። ላይክ ማድረጋችሁን አትርሱ። አመሰግናለሁ ሁላችሁንም።